ምን ልታዘዝ ታዲያ? እኔና ባለቤቴ አይ ዛሬ ልጆች ብልጦች ናቸው። ፈጥናችሁ ነው ወደ ትዳሩ ዓለም የምትገቡት። አይሻልም? እንዴታ ይሻላል እንጂ። ይቺ ዓለም እኮ በጣም አጭር ናት። የኮንትራት ዓለም ናት። ይቺን የኮንትራት ዓለም ታዲያ ራሳችንን በጊዜ አግኝተን ቶሎ መሰናበት። እሺ እንዴት ነው ታዲያ ልጅ አልመጣም? አመጣጣችን ለዛ ነበር ዶክተር። እኔና ባለቤቴ ቆንጆ አንቺን ባላገኝ ኖሮ ፍቅርን ማን ይሰጠኝ ነበር? ፍቅር እኮ የኔ ስጦታ አይደለችም የእግዚአብሔር ነው። ቢሆንም እና አባቢን እና ማሚን ሁሉንም አፋቸውን አዘጋሽ። አይገርምህም? ግን የኔ ልጅ እኮ አትመስለኝም የነሱ ልጅ እንጂ። እኔ ቆንጆ ከዛ ሁሉ ስቃይ በኋላ ባንቺ ጥንካሬ እዚህ ደርሰናል። ሁሌም እወድሻለሁ። እኔ ምንም ቢፈጠር ሁሌም እወድሃለሁ። የኔ ቆንጆ ከእንግዲህ ምንም አይፈጠርም በኔና ባንቺ መካከል። ከባዱን ዘመን እኮ አለፈ። የማምን ስለምወድ ነው። የምወድ ደግሞ በችግሬ ጊዜ ስለደበከኝ ነው። እናትህን፣ አባትህን ማንንም ሳትል ብቻህን እኔ ጋር ሆነሃል። አስታውስ፣ የምሞተው ያንተን ያጣው ጊዜ ነው። የኔ ቆንጆ ሁሌም ያንቺና የልጅ ብቻ ነው። በሞትስ እንግዲህ ጅል ክርክርሽን አትጀምሪ። እኔ ስሞት አታገባም? አላገባም። ውሸታ ቆንጆም አላገባም። አባቴ ይሙት አንተ የቀየርከኝ ጊዜ ነው የምሞተው። እኔ ደግሞ ዘላለም ስለማልቀየር አትሞችም። በቃ ግልግ ይሻላል። እኔ ቆንጆ ፍቅርሽ እኮ አማራጭ የለውም። አንቺ ፍቅር እኮ ለኔ ክብሬ ነው። ካንቺ ልጅ ሲሰጠኝ ደግሞ አምላክ ሲባርከኝ ነው። ቆንጆ ሰላም ነኝ። እኔ ቆንጆ ሾፒንግ ነበርኩ ለእናንተ አንዳንድ ነገር ለመግዛት። እናንተ ስለምትመጡ ብዬ አዲስ ቤት ገና መግባቴ ስለሆነ በቃ አንዱን ስል ያኔ ማሽ እኛ እኮ አንተን ብቻ ነው የምንፈልገው። ሌላ ሁሉ ደግሞ ስንመጣ ይደርሳል። አንቺ ነሽ የኔ ማር ይሄንን የምትፈልጊው። ልጄ ግን አረ ፍቅርን ብትሆን አንተን ነው የምትፈልገው። ቢሆንም አሜሪካን ተብላ ከመጣች ደስ እንዲላት የምችለውን እያደረኩ ብቻ አንደከምክ። እኔ ስመጣማ እኔ እሰራለሁ፣ አንተ ታልፋለህ። አይዞሽ የኔ ፍቅር፣ አንድ ወር ቀረሽ ትመጪና ታሳፍሪኛለሽ። ፍቅር የለችም? እሺ ቆይ ላገናኝ። ፍቅር ፍቅር Hello, Daddy. ወይኔ ቆንጆ አሜሪካ ስመጣ ማማ ማየት ፈልጋለሁ። እሺ የኔ ቆንጆ ስትመጪ ወስድሻለሁ። You promise? I promise. Thank you, Daddy. እሺ የኔ ማር ውጤትሽ እንዴት ነው? ማሚ አልነገረችም እንዴ? ውጤቴ ሁሉ ኤ ነው። የኔ ጎበዝ ማደርግልሽን አታውቂም ስትመጪ። እኔ ምንም አልፈልግም። አንተ ጋር መምጣት ብቻ ነው የምፈልገው። ከኔ ጋር መሆን ብቻ ይበቃሻል? You are the best of daddy ever. Thank you የኔ ማርሽ መጭልኛለሽ። እንካ ማሚና አናግራት በቃ እንዳይቆጥርብህ። love you. I love you.
ሰላም ከኢሚግሬሽን ደብዳቤ መጥቶልሃል። ወረቀታችን መጣ። በጣም ጥሩ ደስ የሚል ዜና ነገርከኝ። አሁን ካልመሸብህ መጥቼ ልውሰድ? ኧረ ምንም ችግር የለም። ናንተ አውሰድ። እሺ ፍቅር ደህና ነሽ? ይሄ ላንቺ የሚሆን አይደለም። ሌላ መጽሐፍ አዘጋጅልሻለሁ። እሺ ቀስ ሰዓት ላይ ተው እንጂ አታስደንግጣት። ወሬያችሁ አያልቅ። ይሄ ቡና ወሬ በጠፋ ይቺ ሀገር የት በደረሰች ነበር። ወይ እንደው በማያገባ ዝም ብለህ ከምትገባ መጽሐፉን ብታነብምናል። ማሚ ነቤ ደወለ። ቆንጆዬ እንዴት ነሽ? ወረቀታችሁ መጣ። ወረቀታችን መጣ። ደስ ይላል። በቃ አሁኑን ሄጄ ላመጣላችሁ ነው። በጣም ደስ የሚል ነገር ነው። በሉ በዚህ ሳምንት ውስጥ ለቪዛ ስለሚቀጥሯችሁ ተዘጋጁ በደንብ። አንዳንድ ዶክመንት ምንም የሚያስፈልገውን ነገር ሁሉ ያዥ። ቆይ ማሚ ትፈልጋለች፣ አናግራት። እሺ ቶሎ በይ ላናግራት። ሄሎ ነብዬ እንደምን ነህ? እማ እንዴት ነሽ? እመቤቴ ጸሎትህን ሰማች አይደል? ተሳካላችሁ? የእናንተ ጸሎት ያንቺ ጸሎት ተሰማ። እሰይ የኔ ልጅ እንኳን ደስ አላችሁ። እሰይ። አንቺስ እንዴት ነሽ? የሚያምሽ ነገር ተሻለሽ? ደህና ነኝ ነብዬ ደህና ነኝ። አይዞሽ ትንሽ ጊዜ ነው መጥተሽ ትታከሚያለሽ። አባዬስ ደህና ነው? እንዴት ነው? ደህና ነው። ምን ይሆናል ብለህ ነው? በሌለ ጠላት ሀገር እየጠበቀ ቁጭ ብሏል። ለገኒ መልሼ እደውልልሻለሁ ማለት። እሺ ገኒ መልሼ እደውላለሁ። እሺ አቤት ነው ፍቅርዬ የኔ ቆንጆ። እሰይ ነይልኝ እስቲ የኔ እድለኛ። እሰይ እንዴት እንደምለይሽ ነው እንደው ጭንቅ ያለኝስ። እማማ አያቴ ዳዲ ነግሮኛል አብረሽ እንደምትሄጂ። ለአባባ አያቴን ግን አልነገረኝም። እኔ ከፍ ያለው ለምን ያገሬ ጅብ አይበላኝ? ደግሞ ባዕድ ሀገር እግሬን ላነሳ የእርሱም ይገርመኛል። ታዩ እሱ እኮ ፈረንጅ ሀገር ጣሊያን ነው የሚመስለው። ዳዲ እኮ አሜሪካ ነው። ታዩ አልኩሽ እኮ ፍቅርዬ፣ እሱ ጣሊያንና አሜሪካንን ቀላቅሎ ዓለምን አንድ ሊያደርጋት ነው። ያማ ጥሩ ነበር። ሁሉን አንድ አድርጎ ይችን ዓለም ሰላም ባረጋት። ሰላም ነው? እግዚአብሔር ይመስገን። ጎሽ በእናትህ ቤት ድረስ መጥተሽ ምንም ሳትጠጣማ አትሄድ። በእናትህ ቁጭ በል በእግዚአብሔር ቁጭ በል። እሺ እንዴት ነብዩ? እንግዲህ ፋይናሊ ያው ሊመጡልኝ ነው። በጣም የኢሚግሬሽን ደብዳቤ ይኸውልህ። እሺ በመጨረሻ ሁሉም አለቀ። እግዚአብሔር ይመስገን። DNA test shows that she's not your daughter. Nabi! Hello? 911? And the DNA test shows that she's not your daughter.
ለብዙ ዓመታት የደበቅኩ ሚስጥሬን አወቅብኝ ወይ? እባክህን ፈጣሪ እባክህን ደብቀኝ። የሆንሽ ነገር አለ? የለም። ታዲ ለምን ጠፋ? አልጠፋም። አሁን ደውሎልኝ ቢዚ ስለሆንኩ ነው አዝናኛታለሁ። ታዲ በየቀኑ ይደውላል። ከደወለ ምን ሳይነግር አይዘጋም። አሜሪካ ቀረ እንዴ? አልቀረንም። ለምንድን ነው የምታለቅሽው? መቼ አለቀስኩ? ይሄ ምንድን ነው? ማም አሜሪካ ባንሄድ ችግር የለም። ከእነ አባባ ትልቁ ጋር እዚህ እንኖራለን። አንቺ ለዛ ከሆነ የምታለቅሽው ይቅርብን፣ በቃ እንሄድም። በዛ አይደለም ማለቅሰው፣ ደስ ብሎኝ ነው ማለቅሰው። ደስታ ያስለቅሳል እንዴ? ማማዬ አሁን ግቢና ከነማሚ ጋር ሁን። እሺ እመጣለሁ። ግቢ። ነብዩ ለአንዲት ሴት ብለህ ከዚህ መንግስት ጋር በእሳት ትጫወታለህ? አባዬ ልተዋት አልችልም። እንግዲያውስ ጠብቅ። የተባረረች ልጅ አምጥተህ አብረህ ትሞታለህ። እሷ ምንም አታውቅም። ቤተሰቦቿ ናቸው ኤርትራዊ፣ እርሷ ኢትዮጵያዊ ነች። ምን ማለት ነው ይሄ? አባቷ ለኤርትራ መንግስት ሲረዳ የኖረ በመሆኑ ወደ አገሩ እንዲመለስ ተደረገ። አለቀ። ቤተሰቦቿ በሙሉ በመኪና አደጋ አልቀዋል። እንዴት ብዬ ልተዋት አልችልም። እና አብረሃት ትሞታለህ? አባዬ እንኳን ፍቅሬን ይዤ አይደለም በእጄ ላይ ሰው ጠፋብኝ ብለህ የምትደብቀኝ አባቴ ነው። ስለ ፍቅር አምላክ ብለህ ደብቀን ይህንን ክፉ ጊዜ አሳልፈን። ጥሩ በቃ አሁን ምንድን ነው የሚያስለቅስሽ? አንቺ ልጅ ነብዩ ድረስ ጤነኛ ነሽ? ሰሞኑን ዝም ብዬ እከታተልሻለሁ። ብቻሽን ታወሪያለሽ፣ ትንኮራተጫለሽ፣ ሌሊት ትነሻለሽ። ምንድን ነው ችግሩ? ምንም። እንዴት ምንም? ልጄ አንድ ነገር ሆኗል ማለት ነው። ተናገሪ፣ ምንድን ነው የተፈጠረው? እኔ እንጃ ጋሼ፣ እኔም ግራ ገብቶኛል። ነብዩ ጠፋብኝ። የት ሂጄ ልፈልገው? ምንድን ነው የምታወሪው? አንድ ልጄ
የአይኔ ማረፊያ ባንቺ የተነሳ አገር ጥሎ ተሰደደ። የአገርሽ ልጆች በሙሉ ተመልሰው አገራቸው ሲገቡ አንቺ እዚህ ተደብቀሽ ልጄን በልጅነቱ መከራ አሳየሽው። መደበቂያ እኮ ስላልነበረኝ ነው። እናቱ በሽተኛ ነች፣ ጭንቅ አትችልም። የምትናገሪው ነገር ካለ ለእኔ ተናገሪ። ምን ነው ያኔ ባልሸሸኩሽ ኖሮ ልጄን ባላጣሁት ነበር። የውስጤን በውስጤ እንዲያስኩኝ ከዚህ ሀገር መሸሽ አለብኝ። ምግብ ላምጣ? ከእንግዲህ ለመኖር ህይወቴ ሞቷን ተቀምጣ የምሸሸግበት አጥቼ ልኖር ከእንግዲህ እና ምን ልትሆን ነው? አውቃለሁ ሞታለሁ፣ ግን ከመሞቴ በፊት የገደለኝን ገዳይ ገድየው ነው መሞት ነው። ነብዩ አለውል የሆነ ቢዝነስ ታገኝቶልህ ነው። አንድ ሐዋሳ የምትሄድ ጓደኛ አለችኝ። ለስንት ቀን? ለ3 ቀን። ለ3 ቀን በቀን 1000 ብር ይስማማሽ? ችግር የለም። እሺ ችግር የለውም። ነገ ቀብዱን ምናምን አዘጋጅተሻል? አሁን ይዘሽ ልትሄጃለሽ። ችግር የለም። አሁን እሰጥሻለሁ። በቃ ችግር የለውም። አሁን ይዤ ለመጣለሁ የተለመደ ቦታ። እሺ እሺ ቶሎ በይ። አይኑ የደረሰብህ ችግር ከዚህ የበለጠ ነው። ትንሽ ተረጋጋ። ወደ ኢትዮጵያ ለመሄድ ትኬት ቆርጫለሁ። እንዴት በዚህ ሁኔታ ወደ ኢትዮጵያ መሄድ መፍትሄ ይሆናል? ያደረገችውን ነገር ሁሉ ከራሷ አንደበት መስማት ፈልጋለሁ። የመጣሁት ሆስፒታል ውስጥ ሆኜ ላደረክልኝ ነገር፣ እስካሁን ለምታደርግልኝ ነገር በሙሉ ሳላመሰግን ላለመሄድ ጋሻው በጣም ነው የማመሰግነው። ነብዩ እስቲ ለማንኛውም እዛ ስትደርስ በዚህ ስልክ ቁጥር ተደውልና ወንድሜን ታገኘዋለህ። ማንኛውንም ነገር ሊረዳ ይችላል። በዚህ ደውልለት። ቴንክ ዩ በጣም እባክሽ ቡናውን አፍልኝ። እቺ ዘዋሪ ትመጣለች ብለሽ ነው? ትንሽ እንጠብቃት ትመጣለች። ምን ነው ገንዬ? እንደው ሰው ያስባል አይባልም። እንደወጣሽ ቀረት ነው በቃ። ጉዳይ አጋጥሞኝ ነው። ዛሬ እኛ ማናውቀው ጉዳይ ከየት መጣ? ለአንድ ለ5 ቀን ፍቅርን ሐዋሳ ይዣት ልሄድ አስቤያለሁ። ምን ያደርግላታል? እስከምትሄድ ድረስ እንኳን ትምህርቷን አትማርም? አይጠቅማትም? ያው ልንሄድ አይደለ? ትዝናና ብዬ ነው። የምትሄዱበት ሀገር አይደርስም። በመጨረሻው ሰዓት ይህችን ህፃን ይዞ መንቀሽቀሽ አይታየኝም።
አንቺ ከፈለግሽ መሄድ ትችያለሽ። አይ እሷ መሄድ አለባት። መሄዳችሁ ካልቀረ ደግሞ ለስራ ያወጡት መኪናዎች ይመለሱና እኔ ራሴ ይዣችሁ ሄዳለሁ። እቺ ልጅ አንድ ነገር አለ። እኔማ ደርስበታለሁ። እና ልትሄድ ነው በቃ? አዎ ስልኬን ኢንተርናሽናል ሰርቪስ መጠቀም እንድችል አድርጌዋለሁ። እዛም ሄጄ በራሴ ስልክ መጠቀም እችላለሁ። በጣም ነው የማመሰግነው ጋሻው ላደረክልኝ ነገር በሙሉ ደጋግሜ ነው የማመሰግነው። ሁሉን ነገር በርጋታ አድርገው። እሺ እስኪ እንግዲህ ሁሉንም ነገር ኢትዮጵያ ልግባና እናያለን። አባ ይሄ ገስታውስ ሞልቷል። ወዴት ልንዳው? ከዛ እንዴ ከዛ እንዴ ዝም ብለህ ስትመለከተኝ ጠንቋይ ይመስላለሁ እንዴ? ወዴት ልንዳው ያልኩ ነው እኮ አባ። አንድ ደበቅ ያለ ቦታ ወሰደኝ። ደበቅ ያለ? አዲስ አበባ ውስጥ ደበቅ ያለ ቦታ? ለባቡሩ የሚቆፈረው ጉድጓድ ውስጥ ወስጄ ካልደበቅኩ በስተቀር ምንም መደበቂያ የለም። ሁሉም ፈርሷል። ሰው ማይበዛበት አካባቢ። አረማማ ትሙት እመነኛ አባቱ ሰው ከመብዛቱ የተነሳ አንደኛው ሰው ሌላውን ሰው አዝሎት ይሄድ የሚል መመሪያ በኢቲቪ እየጠበቅን ነው በእውነት። ለማንኛውም የድላችንን እንሞክር። ፕሊዝ ገና አሁንም አይቻልም አትበይ። እንደተደጋገመብሽ አውቃለሁ። እንግዲህ ከፍቅር ተለይቼ አንድም ቀን ማደር አልፈልግም። እሺ የተቻለኝ እናደርጋለን። በፍቅረኞች መሃል ተለያይቶ መኖር እንዴት እንደሚከብድ እያወቅሽ እሺ ደውላለሁ። አመሰግናለሁ። ገንዘብ አላሰብ እንዴ እንዴ ነፃ አገልግሎት የሚል ከውጭ ለጥፍ ያለው እንዴ? አይ $100 ዝርዝር ይኖራል። ትፎግራለህ እንዴ? ኧረ እንደው ስታየኝ ባንክ ቤት መስላለሁ ነው ብላክ ማርኬት። ያዘው ያዘው እንዴ ያዘው $100 ምን አይነት ቀባት ገጠመኝ በማማሞት ያዘው እንዴ
ሄሎ ዘርሽ ሩም ፈልጌ ነበር ሲንግል ስማ ለማንኛውም ዕቁቡን መዝግበኝ ሙሉ ዕቁብ አሁኑን አምጥቼ እከፍልሃለሁ ጌቹ አብሮ አለ እንዴ አንድ ያገናኘኝ ስማ አንተ ደቼ ፊት ላበደርከኝ 500 ብር ብለህ ስወጣ ስገባ መከራዬን ከምታበላኝ አሁኑን አምጥቼ አፍንጫ ላይ ወረውርልሃለሁ በቃ ጠብቀኝ ያዘው እንዴ $100 እንዴት አምሮብሻል በማማሙት አዎ አንቺ አታውቂኝም እኔ ግን በዝና አውቅሻለሁ እንዴ ዋይት ሃውስ እንደገና ቀለም ተቀባ እንዴ አሜሪካ ካልሆነ የምንሄደው የት ነው የምንሄደው? እስኪ ምንም ነገር አትጠይቂ። እስኪ ዝም በይ አልኩሽ አይደል እንዴ? ለምንስላና የምንሄደው አላልኩሽ? በቃ አሜሪካ ከመሄዳችን በፊት ሀገር ላሳይሽ ነው። እሺ? ስልክሽ ይጮሃል አንሺው እንጂ ሄሎ አይ ቆንጂዬ ወይ አባቴ ጠፋብኝ እኮ አይ ነው don't ask me why እሺ እኔ ጌታ በሰላም ነው ግን አስደነገጥከኝ እኮ ለዚህ ነው ስልክ የማይነሳው? I was out of state. እና አሁን ተመለስክ? ወረቀታችሁ መጥቷል። አለሽ? አዎ አለሁ። ምን አሉ? በሚቀጥለው 2 ሳምንት ቪዛ መተው ይሰዱ የሚል ወረቀት ደረሰኝ። አላምንህም። ኦ ማይ ጋድ! ይቅርታ። ያ በጣም ደስ አይልም? ሁሉም ነገር አለቀ። ወይኔ አምላኬ በጣም ደስ ይላል። በጣም
እንግዲህ ያችን አገር ለመልቀቅ የቀረች 2 ሳምንት ብቻ ስለሆነ በደንብ ተዝናኝ። ቪዛ እንዳገኘው አንድ ቀን አላድርም። እሺ ገኒ። እሺ በቃ መልሰህ ደውልልኝ። እሺ ማን አባቱ ነው ደግሞ የሚበጠብጠው? የጋሻ ወንድም አዘጋጀህልኝ? አለ እንዴ? ፍሬናት አርኩኝ እኮ አባዬ ያዘው ብለህ ያስከኝ። ግባ። ወዴት ልንደው? የሆነ ሴት እንከተላለን። አዎ፣ ኧረ ምን ችግር አለ? አንተ አዘኸኝ እከተላለሁ። ምን ችግር አለ? እስከ ምድር ጫፍ ድረስ ተከተላት ብትለኝም እከተላታለሁ። ምንም ሐሳብ አይግባ። በእውነት ግን እንደው ለምንድን ነው የምንከተላት? ላገባት ስለሆነ ከማግባት በፊት አንድ ጥርጣሬ ስላለኝ መሰለል ፈልጌ ነው። አሜሪካ የማታሳየን ጉድ የለም። በእውነት የሲአይኤ የስለላ መረብ ትዳር ውስጥም ገባ ወይ ጉድ! ለነገሩ ለአዲስ አበባ ሴቶች ሲያንሳቸው ኬጂቢ እና ሞሳድን መጨመር ያስፈልጋል ለነሱ። በእውነት አባዬ ያቺ መናጤ የድሃ ልጅ በፍቅሯ ተተብትቤ ከመውደቄ በፊት እንደዚህ ሰልያት ቢሆን ኖሮ የቁብ ገንዘቤን ጠራርጋ ባልጠፋች ነበር። ወደ ጃፓን ኤምባሲ ነው የምንሄደው። ማንኛውንም እንደምታደርገው ነገር በቂ ክፍያ ስለምሰጥ ከኔ ጋር ነው። እኔም ጌታዬ በታማኝነት ለመስራት ችግር የለም። ሁሉን ነገር እታዘዛለሁ፣ እሰራለሁ ጌታዬ። አብሬ ነኝ። ብቻ ትንሽ ላወራ እችላለሁ። የወሬ ሱስ ትኖርብኛለች። ደግሞ ያው የራሴ አመል ነው። ያው ብትሰማኝም ባትሰማኝም ችግር የለም። ሚስጥር ትጠብቃለህ አይደል? አዎ። ተከተላት። አዎ ኃጢአትሽን ተናዘሽ ስላደማሽው ልቤ አምላክሽን ምን አልሽው? መቼ የት ቦታ ይሆን የልጅሽን አባት የምትሰናበችው? ያችን ቀን እኔን ያርገኝ የቆምሽባት መሬት እንድትከዳሽ አደርግሻለሁ። ፍቅሬን ዋጋ እንዳሳጣሽው ሕይወቴን መጫወቻ እንዳደረግሽው በአደባባይ አሳፍርሻለሁ። ቆይ ብቻ የወሰድሽብኝን ሕይወት በሕይወትሽ ዋጋ አስከፍልሻለሁ። መጣች። ልጅ አላት እንዴ? አዎ። ከሌላ ወንድ? የኔ ወንድም መቼም ካንተ ባላቀምችን ሴት ተዋት። የእሷ ሴትነት ዋጋ የሚያጣው ውበቷ የሚረግፈው እና ስትሆን ነው።
ሁሉንም መተው። ተዋቸውና ወደ ሆቴል ወሰደኝ። አይዞህ ግደላት። እወዳታለሁ። ግደላት። ግደላት። ለዚች ሴት ይቅርታ አያስፈልጋትም። አንተ ላደረክላት ነገር ሁሉ የሰጠች መልስ ጠጠር ነው። ስለዚህ ለዚህ ሴት ሞት ተገቢዋ ነው። ልገድላት አልችልም። ግደላት። ልገድላት አልችልም። ልጅስ ነገ አድጋ አባቴን ስትል ልጅስ ግደላት። የምገለው እሱ ነው። የልጄን አባት ነው የምገለው። ምንድነው ቆማ የምትጠብቀው? እንዲያምንም ብንጠብቅ ኖሮ እኮ እንኳን ሰው ኢየሱስ ይመጣ ነበር። ይከፈላል አይደል? ዝም ብለህ ጠብቅ። አዎ እሱማ ይከፈለኛል፣ እጠብቃለሁ። ታዲያ እስከዛ ድረስ እችን መጽሐፍ ታነባት። ስለ ሴቶች በቂ ትምህርት ትሰጣለች። እንዴት ጥሩ መሰለች።
ታሳዝነኛለች። የታውቃት ነው የምታሳዝን? ኢትዮጵያን ማለቴ ነው። አንቺ ያልናት የኢትዮጵያ ሕዝብ እኮ ምን ያህል ለሴት ያለውን ከፍተኛ ፍቅር ነው የምትመለከተው። ምትክና ተምሳሌት የሌላት አንድ ውድ ሀገራችንን በሴት መስለናት አንቺ አልናት እምዬን መሸሸጊያችንን ምን ዋጋ አለው? የእነሱ ልብና አንጀት የሚራራው ግን በመኪና ቁልፍ ብቻውን ነው። አቶ ዛሞች ወዴት ልንደው? ትጠጣለህ? በዚህ በተወደደ ኑሮ ቅሜበት ጠጥቼበት እንዴት ይቻላል? ትጠጣለህ ወይ? በሰው ገንዘብ ከሆነ ግጥም አድርጌ። ቺርስ። አይዞ ለቀቅ ብለህ መዝናናት ነው የታባቱ። ሲያልፍ ለሚያልፈው ቀን አትጨናነቅ። ይገርምሃል፣ ሶስቴም ድብን ያለ ፍቅር ይዞኛል። ሶስቱም ግን ጥለውኝ ሲሄዱ የሚገርም ነገር አትረባም፣ የሴት አያያዝ አትችልም ብለው ነው የተለዩ። እንግዲህ ምን ይታወቃል፣ ዩኒቨርሲቲዎቻችን የሴት አያያዝ የሚል ዲፓርትመንት እስኪከፍቱ ድረስ እየጠበቅን ነው። የሚገርም ነገር ሄድኩና ቤተ ክርስቲያን የሴት ነገር ቁረጥልኝ አደራን ፈጣሪ ሴት የሚባል እንዳታሳየኝ ብዬ ተሳልኩኝ። የሚገርም ነገር ቀረ ስለቴ ሰማኝ። ድፍን 3 ቀን ሴት ቀና ብዬ አይቻለቅም። በእውነት አትታዘበኝ ነፍሴ፣ ማውራት ደስ ስለሚለኝ ነው። ቺርስ። አንድ ጆሮ ጌጥ ፋሽን ሆነ። ኧረ እባክህ ሙዛዛ። አይ ማለት ያንቺ ነው ወይስ የሌላ ማለት ነው? እኔ ቆንጆ ምን ጆሮ ጌጡ? ኧረ ላሻ ጸጉርሽን ማለት ነው። የህንድ ነው ወይስ የፈረስ ጭራ? አስቀያሚ። ይኸውልሽ ይሄ አመሌ ነው እኮ ከናንተ ጋር አራርቆ ያስቀረኝ። በእውነት ሙች እማማ ትሙትልሻለሁ። ኢትዮጵያዊ ሴት ያላት ውበት በቂ ነው። የሰው ወርቅ አደምቅ አልኩኝ፣ ተናገርኩኝ። በራሳችሁ አጊጡ አልኩኝ። ማን ይስማኝ? ምኑ ለፍላፊ ነው በእናታችሁ። ያቦካሽው ኩፋ ይበል። እንዴት ነው ዛሬም ቤተ ክርስቲያን ነው? አዎ እንዲህ ለራሴ ቤተ ክርስቲያን ተመላለሽ ስንት ኃጢአቴ በተሰረየ ነበር።
ልትሸኛት? ባለ ታክሲ ደወለላት። ይቅር ስላልሽኝ በጣም አመሰግናለሁ። እኔም አመሰግናለሁ። ገኒ ባታስታርቀን ኖሮ መቼም ቢሆን እንታረቃለን ብዬ አላሰብኩም ነበር። ገኒ ባለውለታችን ናት። ሽጉጥ ሽጉጥ ወይ ጉድ! ዲያስፖራ ጭኛለሁ ጭራሽ አሸባሪ ቴሮሪስት! ወይ ፈጣሪ! ጎሽ ማንም ሰው አልሞተም። ሰላም ይመስል ምን ነው ወንድሜ? ምን አረኩ? ወንድሜ? በፈጠረ ምን አረኩ? እንዴ ተው እንጂ እንዴ! ምን ነው ሽጉጥ ምን ያደርግልሃል? የኔ ወንድም እንዴ ሽጉጥ ምን ይሰራልሃል? ኧረ ተው እንዴ! እኔ ይሄ መኪና እኮ እኔ ቤተሰቦቼን የማስተዳድርበት አንድ ደሃ እናቴን የምረዳበት ነው። እንዴ ተው እንጂ ለምን እንዲህ ታደርጋለህ? እንዴ እንደዚህ አትሁን እንዴ! ለሴት እንዲህ መሆን የለብህም። አንተ ትልቅ ሰው ነህ እኮ። አንተ መልካም ሰው ነህ። ለእኔ ብዙ ነገር ያደረግክ ሰው ነህ። እንዴ እኔ ከምጠይቅህ በላይ እኮ የከፈልከኝ ሰው ነህ። በቃ እኔ ወሮታ ያንተ ትልቅ ነው። ለእኔ ዘመዴ ነህ እኮ፣ ዘመዳሞች ነን። ስለዚህ መምከር አለብኝ። እንዴ ዛሬ ደግሞ እኮ እንዴ ምን ነካ እንዴ? በሽጉጥ አይደለም ተሳስተህ በመኪና እንኳን ነፍስ ብታጠፋ እስር ቤት ነው የምትገባው። እዚህ ደግሞ መግቢያው ሰፊ ነው፣ መውጫው ግን ጠባብ ነው። የኔ ወንድም ቀላል እንዳይመስልህ እንዴ። በአሁን ሰዓት እውነቴን ነው እኮ እንዴ ሴቶቻችን እምር ሽብርቅ ብለው አሸብርቀው ከተማው ላይ ሲወጡ ለከተማዋም ድምቀት ነች። ስለዚህ እልፍ ሲሉ እልፍ ይገኛል ብለህ ንቀመተው ነው ወንድሜ። ተረጋጋ። ለሴት አይደለም ምን ሽጉጡን ያዝኩት እንዴ። እኔ በጣም ነው ያዘንኩት። እኔ ተረጋጋና ሌላ ቦታ ሄደህ ነው። ወይ ፈጣሪ! ሽጉጥ አባዬ እንዴት ነህ? ነብዩ ምን ነው የእርሷ ስልክ አልሰራ አለ? አዎ አለች። መሄጃችን ስለደረሰ ዘመድን ሰናበት ብለው ከእናት ጋር ወጡ። አባዬ የፈለግኩት አንተን ነው። በሰላም ነው? ለምን ፈለከኝ? አባዬ ማንም አያውቅም። ያለሁት ኢትዮጵያ ነው። ምን? እንዴት ሆኖ? ያለሁበት ቦታ አንድ ታክሲ ልክልሃለሁ፣ ይዞ ይመጣል። ያለህበትን ተናገር፣ እዛው እመጣለሁ። እሺ አሁን ከኔ ምንድነው የምትፈልገው? አባዬ ያለፈው ሳምንት የሆነ ሰው መግደል ፈልጌ ነበር፣ ግን የምገድለውን ሰው ፈለግኩት፣ ላገኘው አልቻልኩም። ምን እያወራህ ነው ነብዩ? ማንንስ ነው መግደል የፈለገው? እውነቴን ፍቅሬን ልጄን የነጠቀኝን አባዬ ማንም ሰው ሳይሰማ እሱን ገድዬ ወደ መጣሁበት ልመለስ ነበር የፈለግኩት፣ ግን አጣሁት። የምን ጉድ ነው የምታወራው? ፍቅር ያንተ ልጅ አይደለችም ያለው ማን ነው? ታውቃለህ፣ ፍቅር እኮ አቅፌ አሳድጊያታል።
ታውቃለህ ለዚህ ቤተሰብ የከፈልኩትን መስዋዕትነት የተሰደድኩት እነሱን እፎይ ለማስባል ነው። ልጄ አድምጠኝ። ዛሬም ለህሊና ንገረው። ፍቅር አሁንም ያንተ ልጅ ናት። እኔ አባትህ እስካለሁ ድረስ ማንም አይነጥቀህም። ባየነጠቁኝ ዘላለም የተቀመጠ እውነቴን ውሸት አደረጉ። የዛሬ ልጆች ለሴት ነው የምትመሽጉት። ሰው ለሀገሩ ነው የሚመሽገው። ልጄ ህይወት ብዙ ውጣ ውረድ አላት። ያንን ውጣ ውረድ ደግሞ ለፍቅር ስትል ስንቱን አልፈሃል። በዚህ እንዴት ትሸነፋለህ? እንዴትስ ፍቅርህን ልጅህን አሳልፈህ ለማይረባ ህይወት ትሰጣለህ? አንተ ልጅቱን ባትወልዳትም ከኔ ማንም አይነጥቀኝም። እኔ ወስዳታለሁ። ልጅቱ ምን አደረገች? በእናንተ በሁለታችሁ ጥፋት በሁለታችሁ ጦርነት ይቺ ምስኪን ገፈት ቀማሽ መሆን የለባትም። ከኔ ጋር ትሆናለች። እናንተ ስትስማሙ ያኔ እናቷም አባቷም እናንተ ናችሁ። አባዬ እንዴት ብዬ ነው ማየት? ጠንክረህ ወንድ ልጅ ሆነ ጥፋቷን አምና ልጅ ያንተ ሆና በሰላም ከኖራችሁ ልጄ ናት ብለህ ተቀበላት። አባዬ አባቷ ካለስ እስከ መቼ ሰው ልጅ ሰርቄ ይችላል? ይሄን እሷን ነው የምትጠይቀው። ልጄ አሁን ይበልጥ የሚጎዳ እነሱን አጥቶ መኖር ነው። እመነኝ፣ ከነሱ ውጭ ህይወት ከንቱ ነው። ላድርግ አባዬ፣ አቃተኝ። አባትህ ነኝ፣ ታምነኛለህ? አዎ አምናለሁ። አናግራት። ግን የምታናግራት ልጠላት ወይም ልትርቃት ሳይሆን ይቅርታ ልታደርግላት ከሆነ ነው። ይህን ነገር እስከ ዘላለም ባንተ በልጄ እምላለሁ። ማንም አያውቅም፣ እናትህም አትሰማም። ድጋሚ ብትዋሽኝስ? ያኔ ተዋት ልጄ። ይቅርታ በህይወት ውስጥ የአዲስ ምዕራፍ ከፋች እንደሆነ አስታውስ። ሁላችንም ያሉንን አምነን የምንኖር ነን። ደህና ዋል ልጄ። አንተ ሽፍታ መምጫችን ሲደርስ መጥፋት ሆነ ስራ። ልጄ ነው። ኧረ ድምፁን አፍቆኛል። እሺ ጠፋብኝ እኮ። ማሚ አለች? አዎ አለች። ቆይ ላገናኝ። ፍቅር ዳዲ ነው ማለት። ሃይ ዳዲ። ሄይ ማሚ፣ እንዴት ነሽ? እኔ ደህና ነኝ። እና ማማ ትልቋ ጋር ሄደን ተሰናበትናቸው። አሜሪካ ስመጣ ልብስ እንልክላቸዋለን። አዎ እንልካለን። ናፈቀኝ እኮ። እኔም ናፍቀሽኛል እኮ። ቶሎ ሰደና። ማሚ እኮ ናፍቃት ስታለቅስ ነበር። አንቺ ተያት እንጂ የልጅ ነገር። እንኳን አንቺን የሰሞኑ ስለቅሳል ነበር። እሺ ማሚ፣
ወስዳችኋለሁ። Love you more. አንካ አያቴን አናግራት። ሄሎ ነብዩ እንደምን ነህ? ደህና ነኝ። ጠፋህብኝ እኮ። ማስራ በዝቶብኝ ነው። እንዴት ነው የሚያምሽ ነገር? ደህና ነኝ፣ ተሽሎኛል። አይዞሽ፣ እዚህ መተሽ ትታከማለሽ። ትንሽ ጊዜ ብቻ አስጨኝ። አባትሽ ብሎ ይለቀኛል? አብራችሁ ትመጣላችሁ። እሱ ጥሩ፣ ፍቅር እስከ መቃብር ይሆናል። እሺ ወይ አባቴ ወጣ ብለሽ አናግሪ። ኩሽስ ወዴት ነው? የዲኤንኤ ውጤት ነው። አባቴ አትበይ። እኔ ላንቺ ከአባት በላይ ነኝ። በሞት ውስጥ አልፌ አንቺን አድኛለሁ። አትኝ እያልከኝ አልገባኝ። ስለምን እንደማወራ ታውቂያለሽ? ሁለታችንም ጊዜ ካልተማመንን ይችን ዓለም ጥለን የምንሄድባት ቀን ዛሬ ናት። ከየቱ ትጀምሪልኛለሽ? ለአንተ ህይወቴን ከሰጠሁበት ልጀምርልህ? ዛሬ መቼም አንወሻሽ። ይልቅ እውነቱ ላይ ጊዜ ብታጠፍ ይሻልሻል። ትጠራጠረኛለህ? እንደምወድ እንደማፈቅር ትጠራጠረኛለህ? ሞት ብቻ ካንተ እንደሚለየኝ ፍቅር ትጠራጠረኛለህ? አዎ እጠራጠራለሁ። ካንተ ሞት እንደሚለየኝ አባት ትጠራጠረኛለህ? የዋሸሽኝ እኮ ለአንድ ቀን አይደለም፣ 7 ዓመት ሙሉ በሞቴ ንገሪኝ። የትኛው ነው ያንቺው? ሁሉም እኔ እዚህ ጋር ብሞት ከደሜ ውስጥ ያንተ ፍቅር ነው የሚወጣው። ካላመንክ ግደል፣ ያው ግደለኝ። ከአንተ ውጭ የማውቀው ሰው የለም። ግደለኝ። ዛሬ አይቀርልሽም። አባቷ ያለው የት ነው? አባት አንተ ነህ። ውሸትሽን አቁሚ። ውሸትሽን አቁሚ። አንቺ ጨካኝ ብሆን እገልሽ ነበር፣ ግን አልቻልኩም። ፍቅርሽ አሸነፈኝ። ፍቅርሽ ፈሪ ያደረገኝ። የመጣሁት አጠገብሽ ያለውን ወንድ ሁሉ አጥፍቼ ለመመለስ ነበር፣ ግን አጣሁት።
ልጅ ነች የኔ ጌታ ልጅ ነች። እኔም ለሷም አባታችን እኮ አንተ ነህ። ፍቅር ብቻ ሳይሆን ደግነትም ነው ያኖረኝ። አባት አንተ ባትኖር ኖሮ እኮ ሙቼ ነበር። አስታውስ፣ አንተ ሳጣ ብቻ እኮ ነው የምሞተው። ውሸትሽን አቁሚና ዝም ብለሽ ቀጥይ። አላምንሽም። እኔ ግን ወደዋለሁ። በሞትም እንኳን አጠገብ ሲሆን መሞት ነው የምፈልገው። ግን አባቴ በፈጠረሽ ድገትልሽ አትገፋፊ። የልጅ አባት የት ነው ያለው? ጊዜ ነገር አስቤ ነበር። እንደዚህ ሁኔታ አልነበረ። ከዚህ አድራሻ ጠይቀው። ከየት እንደምጀምርልህ አላውቅም። አይዞሽ፣ ተረጋጊ እንጂ ውጤትሽ አንቺ ሰላም ነው። አንቺ ላይ ምንም ችግር አትገኝም። ኢየሱስ እሱ ነው ችግሩ። አዝናለሁ ገነት፣ ባለቤትሽን በተደጋጋሚ ባደረግንለት ምርመራዎች መውለዳችን ምን? ዶክተር እርግጠኛ ነህ? ይኸውልሽ ገነት፣ እንደዚህ አይነት ነገር ሲያጋጥም በእርግጠኝነት ምርመራዎቻችንን ካጠናቀቅን በኋላ ነው ለፔሸንቱ የምንነግረው። ከመሆኑ አለመውለድ እኮ ለፍቅር ችግር አይደለም። ችግር ነው ዶክተር፣ ለእኛ ችግር ነው ዶክተር። እኔ እኮ እዚህ ሀገር ማንም የለኝም። ለዚህ ፍቅር ትልቅ መስዋዕትነት ከፍሏል ዶክተር። እኔ እኮ ኤርትራዊ ነኝ፣ ለዛውም ከዚህ ሀገር ውጭ ተብዬ የተባረርኩ ኤርትራዊ። ግን መደበቂያ ስላልነበረኝ እሱ ነበር ደብቆ ያኖረኝ። ልብ ውስጥ ነው ተደብቄ የኖርኩት። እናም አብሮኝ ተደብቆ ሲኖር ነበር። የብዙዎችን አፍ ለመደበቅ አብሮኝ ነበረ ዶክተር። ታዲያ ተረጋጊ እንጂ። በዚህ ላይ ወጣት ነው፣ ይረዳሻል። እነሱ ግን አይረዱኝም። ቤተሰቦቹ አይረዱኝም። እናቱ፣ አባቱ፣ ጓደኞቹ፣ ቤተሰቦቹ ጠቅላላ ማንም አይረዳኝም ዶክተር። ምን እንዳለኝ ታውቃለህ? ለእነዚህ ሰዎች ሁሉ ለፍቅራቸው ማረጋገጫ የሚሆን ልጅ እንውለድላቸው። የዛኔ ሁሉም ሰው ያፍራል፣ የእኛም ፍቅር ያብባል፣ እነሱም አንገታቸውን ይደፋሉ አለኝ ዶክተር። ልጃችን ቃል ኪዳናችን ነው። ኤርትራዊ መሆናችን ወይም ኢትዮጵያዊ መሆናችን አይደለም፣ ግን ሁሉንም አንድ የሚያደርገው አንድ ልጅ እንውለድ። የምትይው ነገር በሙሉ እኮ ይገባኛል፣ ግን ሕክምናው የሚያሳየው ባለቤትሽ መውለድ እንደማይችል። ዶክተር እባክህ ዶክተር የቻልከውን ነገር ስሞትልህ ዶክተር። የምትይውን ሁሉ እረዳለሁ። የሆነ ነገር በጊዜ ሕክምናው ግን የሚያሳየው ባለቤትሽ መውለድ እንደማይችል። ዶክተር ይሞታለሁ፣ እሱን ካጣው ሞታለሁ። እኔ ምን ሆናለሁ ዶክተር? ይስሞትልህ ሞታለሁ። ዶክተር ስሞት የሆነ መፍትሄ ይፈልግልኝ። ቆይ ተረጋጊ እንዴ! እንደሱ አይደለም፣ ተረጋጊ ዶክተር። ይስሞት የሆነ መፍትሄ ይፈልግ። ቆይ ተነሺ። እሞታለሁ
አይደለም። እሱን ካጣው ሞታለሁ ዶክተር። እሺ የእውነት ሞታለሁ። እሺ ቆይ አንድ ነገር ሞክራለሁ። እስቲ ተነሽና ቁጭ በይ መጀመሪያ ተረጋጋ። እንዴ አመሰግናለሁ። አመሰግናለሁ ዶክተር። ግን እንዴት ነው ልትረዳን ያሰብከው? ከሁለት ወር በኋላ አርቲፊሻል ኢንሴሚኔሽን ወይም ከወንድ የዘር ፍሬ እንድታረግዢ ማድረግ ማስቻል ማለት ነው። እሱን የሚሰሩ ሐኪሞች ይመጣሉ። እሱን የምትሞክሪ ከሆነ እኔ ላገናኝሽ። እኔ ፈቃደኛ ነኝ ዶክተር፣ ፈቃደኛ ነኝ። መሆን ያለበት አድርግ። ሄሎ ዶክተር ማለት እንዴት ዋልሽ? ለዛ ለአርቲፊሻል ኢንሴሚኔሽን እርዳታ የሚመጡት አሜሪካውያን መቼ ነው? ኧረ ኦኬ፣ አንድ ሰው እንድታስመዘግቢልኝ ፈልጌ ነበር። ቴንክ ዩ ቬሪ ማች ዶክተር። ቴንክ ዩ። እንደውም ከሁለት ሳምንት በኋላ ነው የሚመጣው። እንግዲህ ይሄ ነገር ከተሳካ የልጅነት ትሆኛለሽ ማለት ነው። ዋናው ከአንቺ የሚጠበቀው መረጋጋት ነው። እሺ መጀመሪያው ተመዝጋቢ ያደርጋል። እስቲ እንግዲህ ማድረግ የምችለውን ሁሉ እሞክራለሁ። ይኸውልህ ዶክተር፣ ይሄ ነገር እስከሚሆን ድረስ እባክህን ስሞት በቃ አትንገረው፣ ለሱ ምንም ነገር አትንገረው። ኖ ይሄማ የሙያ ኤቲክሴ ከሚፈቅድልኝ ውጭ ነው። በእግዚአብሔር ስሞት እኔ እሱን ካጣው ሞታለሁ። እውነት ይሄንን ነገር ከሰማ ደግሞ ይሞትብኝ። ስሞትልህ ዶክተር፣ በእግዚአብሔር እሺ በለኝ። ስሞት እሺ አይደለም ዶክተር፣ እኔ ታንቄ እሞታለሁ። በቃ እሺ አልኩ እና እሞታለሁ አለች። ያዳንኳት መስሎኝ ከሙያ ኤቲክስ ውጭ ለአንተ ላለመንገር ወሰንኩ። ከስንት ዓመታት በኋላ በቅርቡ ነው ቼክአፕ ለማድረግና ስለ ዲኤንኤ ጉዳይ ልጠይቀኝ መታ ያየው። ጥሩነትሽ ጎልቶ አደባባይ ወጣ። ሞችን የተመኘው ማንነት ቀጣ። ንጽህናሽ ረታ አንደበት ወጣ። ያየ ፈረደብኝ ፍቅርሽ ናቸው ታታ። ክቡሩ ፍቅርሽን ከሸንጓ ቆምኩበት። ያየ እንዲፈርድልኝ የተማጸንኩበት። አንደበቴ ይዘጋ አንቺን የማሁበት። ከኔ ዋሸሸገኝ የስጦታሽ ክብደት። ሊያጠፋሽ ቀጣው እጅም ተሳቀቀ። የተጠራጠረሽ ልቤም ተጨነቀ። ይቅርታሽን ስጪኝ እድሜ ልገብርሽ። እኔ ቃል የለኝም ምን ነው ልጅ ይሄን እንዴት አሰብሽው? ጋሼ ነብዩ ጠላኝ። ሞት ነው ታዲያ መፍትሄው? ይሂዳ እኔ ያለው ላርግ ጋሼ። ቢሰሙት ታሪኩን ለእሱ ይፈርዳል። ሰምቻለሁ የኔ ልጅ፣ ሁሉም አንዴ ያልፏል። ከዚህ ሳቶች ይጠብቂው፣ የትም አልሄድም በይው። በሞት ግን ማንንም አታሸንፊም። ቃል ትገቢልኛለሽ? መሄጃ አለኝ። ቃል የለኝም እኮ እኔ። ከእንግዲህ ነብዩ አይወደኝም። ይወድሻል። የትም ላትሄጂ ቃል ግቢልኝ። እሺ ፍቅር ተውት። አትፍሪ። እሱ ቢተዋችሁ ነው ያለው። ልጄ ነሽ። አንቺንም ልጅሽንም አልተዋችሁም።
ቃል ገባልሻለሁ። መጣሁ ልድረስበት። መጣሁ። ምን ነው እንደዚህ ገንዘብ አስለምደኸኝ ይጣፋል እንዴ? ከልጅቷ ጋር ታረቃችሁ እንዴ? ወይ ለነገሩ እንኳን ታረቃችሁ። ምን ሴቶቻችን እኮ ምልሶች ናቸው። መተውን ግን አለቀሰች አይደል? ወይ 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 የአዲስ አበባ ሴቶች እኮ ደስ ሲላቸው ማልቀስ፣ ደስ ሲላቸው መሳቅ ሁሉም እጃቸው ላይ ነው ያለው። ስለዚህ መተውን ተቻችሎ መኖር ነው። እኛም ያለ እነሱ ለመኖር አንችልም፣ አያምርብንም፣ እርቃናችንን ነን። ስለዚህ መተውን አከተመ፣ ተቻችሎ መኖር። አሁን ወዴት ልንዳው? የተለመደው ቦታ ቃፒክ አድርገን ወደ አሜሪካን ኤምባሲ ዘይን ትሄዳለህ። አሜሪካ? ነብዩ ሁሉንም ነገር ተወው። ይሄንንም ነገር ካመጣህበት ቦታ መልስ። This is my story. That's on Nebiyu. I am sympathetic to your predicament, and I understand your story. But we have to follow the rules, and there are rules for this process. And the DNA test shows that she is not your daughter. I'm sorry, she's not your daughter. She is my daughter, Mr. Ambassador. The last 7 years, I do a lot of things for my family. She is my daughter. I don't care what the rule says, but she is my daughter. This is their passport. If you want to give them the visa, this is their passport. If you don't want, this is mine. I don't need it anymore. That's on Nebiyu. Please, give me a few hours, and then I'll give you my decision. Is that acceptable? Thank you, sir. Thank you. You're welcome. እውነቱን አወቅ? ለፊትጅን ለክፉ ለደጉ ልጅ የለት መሽቷል ነው እሆናለሁ ብለህ ባይሆን ነገ ትሄጃለሽ። አሁን መሽቷል። አንተ ማረብሽም
አንተስ? ሄሎ ጤና ይስጥልኝ ወይዘሮ ገነት ማሪ ማግኘት እችላለሁ? አዎ ገነት ማሪ ነኝ ማልበል ከአሜሪካ ኤምባሲ ነው ከአሜሪካ ኤምባሲ ምን ነበር ለእርሶና ለህፃን ፍቅር ነብዩ ቪዛ ስለተፈቀደ መታችሁ መውሰድ ትችላላችሁ ቪዛ ሄሎ 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 ይቅርታ ወይዘሮ ገነት ሰምተውኛል? አዎ ሰምቻለሁ እሺ መጣለሁ ፍቅር ፍቅር ነይ እንውጣ ልብስሽን ቀያሪ ዛሬ መጨረሻችን ሳናቀር እንዴ ተው እንጂ እንዲማታረገኝም ተው እንጂ እንዴ ምን ነው ቁቤስ እንዴ ወይኔ 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 ቁቤ ወይኔ ወይ እንዴ ምነካ እንዴ እኔ አንተን ተማምኜ ነው እኮ ቁቤ ጀመርኩት ግማሽ ቢሆን ምንም አልነበረም ያውም ደግሞ ሙሉ ቁብ እግዚአብሔር ያሳይ እስቲ ከምን አምጥቼ ነው እኔ ሙሉ ቁብ የምሸፍነው ከምን አምጥቼ ነው የምከፍለው ወይኔ 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 ጥሩነትሽ ጎልቶ አደባባይ ወጣ ሞችን የተመኘው ማንነት ቀጣ ንጽህናሽ ረታ አንደበታ ወጣ ያየ ፈረደብኝ ፍቅርሽ ናቸው ታታ ክቡሩ ፍቅርሽን ከሸንጓቆ